እኔ ጦቢት በሕይወት ዘመኔ በጽድቅና በቅንነት መንገድ ሄድሁ። ወደ አሶር ከተማ ወደ ነነዌ ከኔ ጋር ለመጡ ወንድሞችና ወገኖች ብዙ ምጽዋትን አደረግሁ። እኔም ሕፃን ሁኜ ከእስራኤል ልጆች ጋር በሀገሬ ሳለሁ የአባቴን የንፍታሌንም ወገኖች ሁሉ እንዲህም አሉ፣ ንጉሥ የገደላቸውንም ይቀብራልና። የጦቢት ዓይን እንዴት እንደታወረ ፊቴም ተገልጦ ሳለ እነዚያ ወፎች በዓይኔ ላይ የሚያቃጥል ኩስ ጣሉብኝ። በዓይኔም ብልዝ ወጣብኝ። እኔም ወደ ባለ መድኃኒት ሄድሁ። ከዚህም በኋላ በልብ ጭንቅ ተከዝሁ፣ አልቅሼም ጸለይሁ። እንዲህም አልሁ፣ የራጉኤል ልጁ ሳራን ከአባቷ ሴቶች አገልጋዮችን ተጋድሎ ታገኛል። ለ7 ወንዶች አጋብተዋት እንደ ወንድና ሴት ሳይቃረቡ አስማዴስ የሚባል ክፉ ጋኔንን ገድላቸዋልና። እንዲህም አላት፣ ባሎችሽ እየታነቁ እንደሚሞቱ አታውቂምን? እነሆ 7ቱ አገቡሽ፣ ከእነርሱ አንድስ እንኳን አልተከተለሽም። ጦቢት ለልጁ የሰጠው ምክር። በዚያችም ቀን ጦቢት በሜዶን ክፍል በራግሴ ለገባኤል አደራ ስላስጠበቀው ብር አሰበ። አስቦም እንዲህ አለ፣ እነሆ ልሙት ብዬ ለመንሁ። እንግዲህ ልጄን ጦቢያን ጠርቼ ሳልሞት የማልነግረው ለምንድን ነው? ጠርቶም እንዲህ አለው፣ ልጄ በሞትሁ ጊዜ በመልካሙ ቅበረኝ፣ እናትህንም ጠብቃት፣ በሕይወትህም ዘመን ሁሉ አክብራት፣ የወደደችውንም አድርግላት፣ አታሳዝናትም። ልጄ በማኅፀን በአንተ ብዙ መከራ እንደተቀበለች አስብ። በሞተችም ጊዜ በእኔ ዘንድ በአንድ መቃብር ቅበራት። ልጄ ሆይ በዘመኑ ሁሉ ፈጣሪህንም እግዚአብሔርን አስበው። በደልና ትእዛዙንም መካድን አትውደድ። በሕይወትህንም ዘመን ሁሉ ጽድቅን ሥራ፣ በአመፅ መንገድም አትሂድ። ጦቢት ለገባኤል አደራ ስለሰጠው ገንዘብ መልአኩ ሩፋኤል ከጦቢያ ጋር እንደሄደ ጦቢያም መለሰ እንዲህም አለ፣ አባቴ ያዘዝኸኝን ሁሉ አደርጋለሁ። ነገር ግን ከማላውቀው ሰው ያን ብር መቀበል እንዴት እችላለሁ? እርሱም ደብዳቤ ስጠው። እንዲህም አለው፣ ከአንተ ጋር የሚሄድ ሰው ፈልግ፣ እኔም በሕይወት ሳለሁ ደመወዙን እሰጠዋለሁ። ሂደህም ያንን ብር ተቀበል። እርሱም ሰውን ሊፈልግ ሂዶ መልአኩን ሩፋኤልን አገኘው። ነገር ግን መልአክ እንደሆነ አላወቀም። እርሱም አለው፣ ሀገሩን ታወቅ እንደሆነ ወደ ሜዶን ክፍል ወደ ራጌስ ከኔ ጋር መሄድ ትችላለህን? መልአኩም እንዲህ አለው፣ ከአንተ ጋር እሄዳለሁ፣ መንገዱንም አውቃለሁ። በገባኤልም ዘንድ ነበርሁ። ጦቢያም ለአባቴ እስክነግረው ድረስ ቆየኝ አለው። እርሱም ሂዱ አትቆዩ አለው። ለአባቴም ከኔ ጋር የሚሄድ እነሆ አገኘሁ አለው። እርሱም ከማን ወገን እንደሆነ ከአንተም ጋር ለመሄድ የታመነ እንደሆነ አውቅ ዘንድ ወደ እኔ ጥራው አለው። ጠራውና ገባ። እርስ በርሳቸውንም እጅ ተነሳሱ። ጦቢትም አንተ ወንድሜ ከማን ወገን ነህ? ከወዴትስ ሀገር ነህ? አለው። መልአኩም ወገኔና ሀገሬንም ትመርምር፣ ወይስ ከልጅህ ጋር የሚሄድበትን ዋጋ ትሰጠኝ አለው። መልአኩም ወገኔና ሀገሬንም ትመርምር፣ ወይስ ከልጅህ ጋር የሚሄድበትን ዋጋ ትሰጠኝ አለው። ጦቢትም አንተ ወንድሜ ዘመድህና ስምህን አውቅ ዘንድ እወዳለሁ አለው። እኔስ የወንድምህ የታላቁ አናንያ ዘመድ አዛርያ ነኝ አለው። ጦቢትም አለው፣ አንተ ወንድሜ ደህና ነህን? ወገንህና ሀገርህን አውቅ ዘንድ መርምሬሃለሁና አትንቀፈኝ። ነገር ግን አንተ በእውነቱ ከደግና ከተባረከ ወገን ነህ። መልአኩና ጦቢያ ወደ ጢግሮስ ወንዝ እንደደረሱና አሳ እንደያዙ በመንገዳቸውንም ሲሄዱ ወደ ጢግሮስ ወንዝ ማታ ደረሱ። በዚያም አደሩ። ያንም ልጅ ይውጠው ዘንድ ወደደ። መልአኩም ያን አሳ ያዘው አለው። ያም ልጁ አሳውን ያዘው፣ ወደ የብስም አወጣው። ያም መልአክ አሳውንም ረደው፣ ልቡንና ጉበቱን ሐሞትንም ያዝ፣ አጥብቀህም ጠብቅ አለው። ያም ልጁ መልአኩ እንዳዘዘው አደረገ። አሳውንም ጠብሰው በሉ። ሁለቱንም ገስግሰው ሄዱ። ወደ ቤጣኔስ ደረሱ።
ወደ ራጉኤልም ቤት ደረሱ። ራጉኤልም ሚስቱን አድናን፣ ይህ ልጅ ድንቅ ነው፣ ከዘመዶቹ ወገን የሆነ ጦቢትን ይመስለዋል አላት። ራጉኤልም ወንድሞቻችን እናንተ ከወዴት ናችሁ አላቸው። ራጉኤልም ወንድሜ ጦቢትን ታውቁታላችሁን አላቸው። እነርሱም እናውቀዋለን አሉት። እርሱም በሕይወት አለን ደህና ነውን? እነርሱም አዎ ደህና ነው አሉት። ጦቢያም አባቴ ነው አለው። ራጉኤልም ተነስቶ ሳመውና አለቀሰ። ያም ልጁ መልአኩን አለው፣ አንተ ወንድሜ አዛርያ የዚህ ዓሣ ልቡ ጉቦትና ሐሞቱ ለምንድን ነው? መልአኩም አለው፣ ልቡና ጉበቱ የሚያሳምም ክፉ ጋኔን ያደረበት ቢኖር ወይም ርኩስ መንፈስ ያደረበት ቢኖር ያን ለዚያ ሰው በፊቱ ያጥስለታል፣ ሴትም ብትሆን ያጥስለታል። ከዚያም በኋላ አይታመሙ። የጦቢት ዓይኖችም እንደጠፉ ነገረው። የጦቢትም ዓይኖች እንደጠፉ በሰማ ጊዜ አዝኖ አለቀሰ። ሚስቱ አድናና ልጁ ሳራም አለቀሱ። በደስታም ተቀበሏቸው። ማዕድም አቀረቡላቸው። እጅግም መሸ። ጦቢያም አዛርያን አንተ ወንድሜ አዛርያ በጎዳና ያልህንን ነገር ተናገር፣ ነገርም ይለቅ አለው። ራጉኤልም ጦቢያ መልአኩን እንደሚያነጋግረው ሰምቶ ጦቢያን አነጋገረው፣ እንዲህም አለው፣ አንድ ጊዜ ብላ ጠጣ፣ ደስም ይበልህ። ልጄ ላንተ ትገባለችና አንተም ታጋባታለህና እኔም እውነትን እነግርሃለሁ። ይህችም ልጄን ለ7 ወንዶች አጋባኋት። ወደ እርሷ እንደገቡ በሌሊት ይሞታሉ። ነገር ግን አንድ ጊዜ ደስ ይበልህ። ራጉኤልም አለው፣ ከአሁን ጀምሮ እንደ ሥርዓት ወሰዳት። አንተ ወንድሟ ነህና እርሷም እናትህ ናትና። ልጁ ሳራንም ጠራት። እጇንም ይዞ ሚስት ልትሆነው ለጦቢያ ሰጣት። እነሆ በሙሴ ሥርዓት ወሰዳት፣ ወደ አባትህም ቤት አግባት ብሎ መረቃቸው። ሚስቱ አድናንም ጠራት። ወረቀትም ወስዶ ጻፈና አተማት። ወደ ጫጉላ ቤትም በገባህ ጊዜ የዕጣን እራሪ ውሰድ። ከዚህም ዓሣ ከጉቡትና ከልቡ ጨምረህ አጢስበት። ጋኔኑም በሸተተው ጊዜ ይሸሻል፣ ለዘላለሙም አይመለስም። ወደ እርሷም በገባህ ጊዜ ሁለታችሁ ይቅር ባይ ወደሆነ ወደ እግዚአብሔር ጩኹ፣ እርሱም ያድናችኋል፣ ይቅርም ይላችኋል። እንግዲህ አትፍራ፣ አንተም ታድናታለህ፣ እርሷም ካንተ ጋር ትሄዳለች። ከእርሷም ልጆችን እንደምትወልድ እነግርሃለሁ። ጦቢያም ይህን ሰምቶ አደነቀ፣ ልቡም ወደ እርሷ ተሳበ። ሩፋኤል ያደራውን ገንዘብ እንደተቀበለ ጦቢያም ሩፋኤልን ጠርቶ እንዲህ አለው፣ ደብዳቤውንም ሰጠው። እነዚያም ከረጢቶች እንዳይታተሙ አምጥተው ለሩፋኤል ሰጠው። በጠዋትም በአንድነት ገስግሰው ሄዱ። አቤቱ አንተ የተመሰገንህ ነህ፣ ንጽሕትና ቅድስት በሆነች ምስጋና ሁሉ የተመሰገንህ ነህ። አንተ ብሩክ ነህ፣ ነገር ግን እንደ ቸርነትህ ብዛት አደረግህልኝ። አንተ ወንድሜ አዛርያ ሆይ 2 ብላቴኖችንና ግመሎችህን ይዘህ የሜዶን ክፍል ወደምትሆን ወደ ራጌስ ወደ ገባኤል ቤት ሂድ። የብሩንም መክሊት አምጣ፣ እርሱንም ወደ ሰርጉ በዓል ጥራው። የሰርጉ በዓል ሳያልቅ እንዳልወጣ ራጉኤልን አምሎኛልና፣ አባቴ ግን ቀንን ይቆጥራል፣ ብዘገይም ፈጽሞ ያዝናል። እንግዲያስ ወዲያ አሰናብተኝ። ሩፋኤልም ሄደ፣ በገባኤልም ቤት አደረ። ደብዳቤውንም ጻፈው፣ ደብዳቤውንም ሰጠው። ወደ ሰርጉም ገባ።
ወደ ሰርጉም ደረሱ። ጦቢያም ያን ብር ባመጣለት ጊዜ ሩፋኤልን መረቀው። የጦቢትና የልጁ የጦቢያ ነገር ተፈጸመ። ለእግዚአብሔር ለዘላለም ክብር ምስጋና ይገባው፣ አሜን።